በጣም ነው የማፈቅረው በጣም ነው የማፈቅረው ነገራቸው እሺ ለቤተሰብ በጣም ነው የማፈቅረው መለክ የለኝ ገና በሱ የመጣ ትሞታታለች እንጂ አለቃት ኧረ የሽምገል አይደለም ከልቤ ያደረው እውነት እስካሁን የሚረዳኝ ነገር የለም ቤተሰብም የተረዱኝ አይደለም እኔ ሲጀመር እኔ እንደዛ አታግኛት እያልኩ የነበረው እኔ ለሷ ክፋት አስቤ አይደለም ያው ከመጀመሪያው ጀምሮ ነግሬሃለሁ ግን መጀመሪያ ማማከር አለብህ እኔ ያን ፍቅረኛ ነኝ አይደል እምወድ ሴት ነኝ ስለዚህ የሆነ በቃ ሊከፋኝ እንደሚገባ ማወቅ አለብህ በጣም አፈቅርሻለሁ በጣም ወድሻለሁ እኔ ካንቺ ውጪ ሌላ ሰው አላስብም ካንቺ ውጪ ሌላ ሰው የለም አንቺ ግን ቀናሉ በቃ ያላየሁሽም ነበር ጋይስ በጣም ነው የምቀናው ከፍ ይባል ታዲያ ምን ሰጥሻለሁ ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም አለው ይመስገን። ትንሽ ብቻ እንደምታዩት ትላንት ከነበረው ግርግር በኋላ ያው አንዳንድ ባልዬ አይጠፋም ቀሎ የሚያቀል ተዋርዶ የሚያዋርድና ትንሽ ዱላ ነገር ቀምሼ ነበር። እዛው ላይ የሚገርማችሁ ተናድጄ ስለነበር ምንም አልተሰማኝም ምንም አልመሰለኝም ነበር። ከዛ በኋላ ግን ትንሽ አፍንጬን አሞኝ ሲሄድ ትንሽ ጉዳት አለው መጠነኛ ጉዳትና መጠየቃቸው አይቀርም ብዬ ነው። ለዛ ነው የቁስል ማሸጊያ ያለው አፍንጫዬ ጋርና ትንሽ ብቻ ያው ህመም ነገር አለው። ሆኖም ያው ደህና ነኝ እግዚአብሔር ይመስገን። ዛሬም የመጣሁት ያው እንዴት ነው ተመልሳችሁ ምንም ቢሆን ወደ ቤት አይደለም ቤት ሸካፊ ቤት ጠቅላይ ዋር ለሚባለው የኔ ምላት ቤቴ ምላት ደግሞ እኔ አሁን ላይ ሂዊ ነችና ባለፈው እንደዛ ብናገራትም እንደዛ ብንሆንም ያው ማይለያይ ሰው ደግሞ አይለያይም ነው። እሷን ላገኛት ቀጥሬያታለሁ ማለት ነው ከሂዊ ጋር ያው እሷም ቂም አትይዝብኝም እኔም ቂም አልይዝባትም። ብዙ ነገሮችን አልፈን ነው እዚህ ጋር የደረስነውና ያው ብዙ ነገሮችን ማቻቻል መቻል እንችልበታለን። እሷንም ያው ቁጭ አድርጌ ከዚህ በኋላ እንዳሰብሽው ሆኗል ልዩም ጋር ነገሮችን ፈትቻለሁ የሚለውን ነገር ያው በቪዲዮ እንደምታየው እኔም እርግጠኛ ነኝ። ከሞላ ጎደል ደግሞ ያለውን ነገር እዚሁ ተገናኝተን በአካል እንድናወራው ስለፈለኩኝ ነው። ትምጣና እሷ ያለውን ነገር እዚህ ጋር በሰከነ መንፈስ ቁጭ ብለን በስነ ስርዓት አውርተን ወደ ቀደመ ነገራችን እንመለሳለን። አሁን ሳስበው ቤተሰብ ሁሉም ነገር እንደምታዩት ቦታ ቦታ እየያዘ ነው እግዚአብሔር ይመስገን። ምንም አይነት ግርግር ምንም አይነት ብጥብጥ ይኖራል ብዬ አላስብም ከዚህ በኋላ። እኔም በቃ ሁሉም ነገር ከእግዚአብሔር ጋር መስመር እያዘልኝ ነው ብዬ ተስፋ አደርጋለሁ። ልዩም ከሞላ ጎደል ወደፊት ተሽሏት ደህና ሆና የራሷን የሆነ ነገር ጀምራ የራሷን ህይወት መስረታ እናገኛታለን እናያታለን። እንዲሁ ጠፍታ ስትመለስ ከዚህ በኋላ አለ አይደለ ከዚህ በፊት እንደነበረችው በማይሆን ሁኔታ ወድቃ እንደማናገኛት ተስፋ አደርጋለሁ። እኔም ደህናም እንደምትሆን ደግሞ እርግጠኛ ነኝ። ልዩዬ ቪዲዮ አንቺ የምታየው ከሆነ እስከ መጨረሻው ድረስ ከጎንሽ ነኝ በምትፈልጊው አይነት ሁኔታ አለሁልሽ። የኔ ውድ ቤተሰቦችም ደግሞ ከጎንሽ ናቸው አንቺን ሊያበረታቱ ሊያግዙሽም ፈቃደኞች እንደሆኑ አይቻለሁ። በውስጥ መስመርም ያወሩኝ ብዙ ሰዎች አሉና ከዚህ በኋላ ምንም እንደማትሆኚ ቃል እገባልሻለሁ። የራስሽን ደስተኛ ሆነሽ የራስሽን ኑሮ እንደምትኖሪ ተስፋ አደርጋለሁ። ያው ግዴታ ነው እኔም የራሴን ህይወት ጀምሬያለሁ እንደምታውቂው ባለኝ ነገርም ደስተኛ ነኝ እግዚአብሔር ይመስገን። እንግዲህ ህይወት ይቀጥላል አይደል የሚባለው ህይወት ይቀጥላል። ይብይም ጋር ደግሞ ደስ የሚል ነገር ትልቅ ነገር እና ትልቅ ህይወት ጅማሮ ላይ የጀመርነው ትልቅ ተስፋ አለኝ ከሷ ጋር እሱም እንደሚሳካልኝ እና ቤተሰብም ደግሞ እኛ ለቁም ነገር በቅተን ለወግ ማድረግ በቅተን እንደምታዩና አልጠራጠርም። ቀጣይ ዓመት ምን እንደሚፈጠር አናውቅም። ምናልባት ሁለታችን አንድ ላይ መኖር ጀምረን ምናምን ልትሆኑ ትችላላችሁ። ከዛው ድረስ አብሮን በሰላም በጋራ እንቆይ እላለሁ። በጣም ነው የምወዳችሁ ማከብራችሁ። ሁልጊዜ እንደምላችሁ ላይክ እና ኮፒ ሊንክ አይረሳ። አካውንቴ ደግሞ እንደተመታ ከዚህ በፊትም ነግሬያችኋለሁና ቪዲዮውን ስትጀምሩት 50 ጊዜ ኮፒ ሊንክ እያደረጋችሁ እንድትዩልኝ ስል በትህትና እጠይቃለሁ። ሰብስክራይብ ሳታደርጉ የምትዩ ቤተሰቦቻችን ደግሞ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን፣ ጋራነታችሁን አሳዩን፣ አበረታቱን እስከ መጨረሻው። በጣም ነው የምወዳችሁ ማከብራችሁ። ኑሩልኝ። ይሁን እንጠብቃለን። ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ
ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ በድር ለመመለስ ስላለው ቀኒስተኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ምንሽ እንደዚህ እንዴ በጣም እኔ ደህና ነኝ ምንሽ ነው እንደዚህ አልክሽ ምን ማለት ነው እንደዚህ ሆነ ደህና ነኝ ማለት ቁጭ በይ እንዴ በጣም ነው እንዴ ጉዳይ ቁጭ በይ ችግር የለውም ደህና ነኝ እኔ ምን ማለት ነው እንደዚህ ነው ደህና ነኝ ማለት ንገሪኝ ምንድን ነው ያልሽው አሁን ቪዲዮውን አይቼዋለሁ ግን ጀስት እንደዚህ ተጎዳህ መሰለኝ ትንሽ ነው ይሄ ትንሽ ነው ቀላል ነገር ብዙ የተጎዳሁት ነገር የለም እንዴ በጣም እኮ ነው የተከደበክ ደህና ነኝ ምን ሆነሽ ነው ምን ሆነ ነው ደህና ነኝ የምትለው ለዛ ነው እንደዚህ ነሽ የመጣሽው ምንድን ነው እኮ የተናደድሽብኝ ምናምን ነበር መሰለኝ ምን ማለት ነው ታዲያ የፈለገ ብናድር ታዲያ ተጎድተህ እንዴት ዝም እላለሁ ደህና ነኝ እሺ ምንም አልሆንኩም ደህና ነኝ የምሬን ነው ደህና ነኝ አታልቅሽ በቃ ሳፍንጫ እስኪሰበር ድረስ አሁን የታወቀኝ የሚገርምሽ ከሄድኩኝ በኋላ ዛሬ ተናድጄ ስለነበር ማለት ነው አልተሰማኝም ምንም የተሰማኝ ነገር የለም ከሄድኩኝ በኋላ ግን እንዴት ብዬ ፊቴ ልታጠብ እንዴት ብዬ ልንቀሳቀስ በጣም ነው ያመመኝ እኔ እኮ ሲጀመር ነገርኩህ ከነሱ ራቅ ያ ሁሉ ነገር ያደረገው እሱ ነው ጭራሽ ብሎ አሁን እንደዛ ስለ ህፃናት ማመስገን ሲገባ ዱላ ሰነዘረብክ አይደል በቃ ባልዬ ነው በቃ ልጁ ባልዬ ነው በቃ ለዛ ነው ተሻለ በቃ አላገም ከኔ እንደምፈልግ አሁን ስለሱ ለወራም አለው ለምትጠጥ ለምትኝ እንዳለ እኔ እንድታወራኝ ፈልጋለሁ አሁን እንደዚህ ምናምን አልፈልግም ነው የለኝሽ ተጋበይና አውሪኝ ብቻ ያዋት ቀልድ ደህና ነኝ አልኩሽ አይደል እንዴ ነኝ አልሆንኩም እንደዚህ ያደረገክ ነገር ምን ሊፈጠር እንደሚችል ማለት ማለት ነው አልደርስም ከነሱ በቃ ትናንት ጨርሼ ነው የመጣሁት ከነሱ ጋር ያለኝን ነገር እሺ እንደዚህ እንድትሆኝ አልፈልግም ተረጋጊ እሺ በጣም አልተቆጣም ደህና ነኝ አረፊ እንዴ ምን ነሽ መናፈጥ ብቻ አልችልም በስትሮ ነው እንትን ብዬ ፈውት አትቀልድ የምሬን ነው ደህና ነኝ እሺ ሲቀጥል የማይሆን ነገር ውስጥ እንደገባ እኮ እኔ ነግሬሃለሁ ያ እኔ ሲጀመር እኔ አንቺን አስለቅሼ እጄ ነገሮችን በክፋት ትወስድብኛለህ ግን በቃ እንድትጎዳ ስለማልፈልግ ነው የሚረዳኝ ነገር የለም ቤተሰብም የተረዱኝ አይደለም እኔ ሲጀመር እኔ እንደዛ አታግኛት እያልኩ የነበረው እኔ ለሷ ክፋት አስቤ አይደለም ያው ከመጀመሪያው ጀምሮ ነግሬሃለሁ ግን መጀመሪያ ማማከር አለብህ እኔ ያን ፍቅረኛ ነኝ አይደል እምወድ ሴት ነኝ ስለዚህ የሆነ በቃ ሊከፋኝ እንደሚገባ ማወቅ አለብህ እኔ ወይ በሴትነቷ ወይ እንደዛ ለምን ትሪት ታረጋታለህ አይደለም በቃ ግን ያ ነገር ሁሉ የሆነው በሱ ምክንያት ነው አይደል እንዴ እኔ እኮ ራሴንም ላጣ ነበር በቃ እሱ ባቀነባበረው እንደዛ ሴራ ማለት ነው እሷም ደግሞ አዝኝላታለሁ ግን ደግሞ ያ አንዳንዴ እንደዚህ ከጎን ሆነ ትሪት በማድረግ አይደለም እሷ ልታድናት የምትችለው እንደዛ አይነት ሰው በመራቅ ነው በቃ ከሩቁ ማለት እሷን ትሪት ማድረግ ትችላለህ ረየርቄ እኮ አሳየኋት ገብቶሻል ከራኳት እንዳደርሽብኝ ከኔ ላይሽም አልፈልግም ብዬ በቃ እኔም ያኔ ቀርቢያት ነበር ይኑ አላ አይደል ከዚህ በፊትም ሌላ በጣም ብዙ ግርግሮች ተፈጥረው ነበር በሷ ምክንያት እኔም ተናድጄ እንዳጋጣሚ በቃ ተናገርኳት ቅስሟን ሰበርኩትና እኔ በእንደዚህ አይነት ሁኔታ ውስጥ ነው ይቻላል በቃ እኔ ጨከን ስልባት ገብቶሻል ወደ ራሷ ወደ ተሻለ ነገር ትሄዳለች ብዬ ነው ያሰብኩት በቃ የራሷን ውሳኔ እዛ በኋላ ትወስናለች እኔ ፊት እየሰጠኋት ነው ብዬ ነበር ያሰብኩትና በዚህ አይነት ሁኔታ ውስጥ ግን አገኛታለሁ ብዬ አልጠበቅኩም ነበር ገብቶሻል በቃ ያኔ እንደተናገርኳት ወይ ቤተሰብ ጋር ተመልሳለች አለበለዚያ ደግሞ ሲሲም ከሆነች የራሷን ስራ ጀምራ የራሷን ላይፍ ውስጥ እየመራች እንዳለች ነበር ማሰብ እንደዚህ ትሆናለች ብዬ አልጠበቅኩምና እንደዛ ሁና ሳያት ገብቶሻል በቃ አልቻልኩም አንቺንም ሳልረዳሽ ቀርቼ አይደለም እንዳስከፋውሽ አውቃለሁ ገብቶሻል ግን የሆነ ማድረግ ያለብኝ ነገር አለ ብዬ ስላሰብኩኝ እዚህ ጋር ተከፋሽ አዘንሽ ተደሰትሽ የሚለውን ሳይሆን እዛ ጋር ደግሞ እየተጎዳ ያለ ሰው አለ ነገ የሆነ ነገር ብትሆን ጸጸቱን አልችልም ገብቶሻል እኔም ልክ አልሆንም ለዛ ነው አንቺንም ጨክኝብሽ እንደዛ ስና የተናገርኩሽ ምናምን ለዛ ነው እንጂ ከሌላ ነገር አይደለም አንቺም እንደዛ ብለሽ ከክፋት አትይብኝ ያው ሲጀመር እኔ ማንንም እየተረዳኝ አይደለም በቃ እኔ እወድሃለሁ በቃ አንተ ማጣት አልፈልግም እንዴ ለምንድን ነው ቆይ የማትረዳኝ እንዴ በቃ ያለፈ ታሪክ ያለፈ ነው አይደል እንዴ በቃ እንደዚህ በመሆን አይደለም የምታስተካክለው በጣም በቃ ታሳዝናለች በቃ እነሱ አዝነዋል
ሶኪ በጣም እኔ ማበሳጭቻቸዋለሁ። እኔ ደግሞ ካበሳጫችሁ በጣም ይቅርታ ቤተሰብ። ግን እንደ አንድ አፍቃሪ ፍቅሬን ነው ለማዳን እየሞከርኩ ያለሁት። ገብቷችኋል አይደለ? ይሄ በቃ የሚሆን ነገር አይደለም። ያለፈ ታሪክ ያለፈ ነው። ዞሮ ዞሮ በቃ ተለያይተዋል አይደለ? ከዚህ በኋላ ያለው ነገር ለመጎዳዳት ካልሆነ በስተቀር ወይም ደግሞ አሁን ያለውን ህይወቱን ከማበላሸት በስተቀር ምንም የሚፈይደው ነገር የለም። በቃ ታሳዝናለች ኦፍ ኮርስ። ግን ደግሞ በቃ እግዚአብሔር አይደል ወደ ራሷ የምትመለስበትን ነገር ራሱ ያስተካክልላት። እኔ እንደዛ ነው የምለው ያ እንጂ አንዳንዴ ለኋላው ብለን የፊቱን ነገር ማበላሸት አለብን ብዬ አላስብም። በቃ ይሄ እንደዛው ነው። ሁሌ ትለኛለህ እኔ በወንድ ይሻላል ምናምን ትለኛለህ። ያው ነው በቃ እኔ ደስ አይለኝም። እኔ የኔን ህመምሽ ማን ይረዳ? እኔ እያሳለፍኩ ያለሁትን ነገር ታውቃለህ። ያው እዚህ ጋር እሺ የሆነ ነገር በሆነ ብልሽ ነይልኝ ክፍል አድርግሽ። ናፍቄሽ ነው እንደዚህ የምትሆኚው እንዴ? በጣም ንገሪ። በጣም እውነት እንኳን ይዞሽ ነው ንፍጥ በንፍጦን ሽብኝ ነው። እኔም በጣም ነው የናፈቅሽኝ። እኔ በጣም ከምልሽ በላይ በጣም ነው የናፈቅሽኝ። አልገባህም ምን ያህል ሁኔታ ውስጥ እንዳለው ምን እያሳለፍኩ እንዳለው ያው አልገባህም አንተ። በቃ ረዳሻለሁ። እኔ እኮ ትንሽ ጊዜ ስጪ ነበር ያልኩሽ። ገብቶሻል? በቃ በትንሽ ጊዜ ውስጥ እኮ የሚታለፍ ነገር ነበር። ያው ጊዜ እስከመቼ ቀን በቃ 5 ቀን በቃ እስከ 10 ቀን ባለው እኔ እሷን ከጎኗ ሆኜ እንደዛ ነበር ያሰብኩት። ግን በቃ አይደል አሁን ምንም ማድረግ እንዳልችል ነው ያደረገኝ አብራ። በቃ እሷን አናዳኛለች። ገብቶሻል? እሷን ላናገራት ሂጂ እሱን ይዛብኝ መምጣት አልነበረባትም። እኔ ድጋሚ እሷን የማግኘት ፍላጎት ሁሉ የለኝም። እኔ ሲቀጥል ልጁ በሽተኛ ነገር ነው። ያ እሱን እንኳን ኖርማሊ በጤናው አይደለም። እኔ ሲያየኝ እንደዚህ የሚሆነው ለምን እንደሆነ አልገባኝም። እኔ አልጠበቅኩም እኮ እኔ እጅ በደረቱኝ እኮ እኮ ዘሎ የመጣኝ አላቅም። ያብ እኔ እየገባኝ ያለው ነገር ይኸውልህ፣ ማንም ሰው የራሱን ፍቅር ፕሮቴክት ለማድረግ የትኛው ድረስ እንደሚሄድ አይተሃል። እንደዛ በሱ ምክንያት ራሴን ላጠፋ የነበረው በሱ ምክንያት ነው። ሰው አንተ ለማን ብለህ ነው ታዲያ? እንዴ ነገ ያን ሁሉ ነገር ሳርቀን ሂስ ብታጣኝ እኔ አላቅም። ነገሮችን በምን መኩል አይታቸው እንደሆነ አላቅም። እንዴ እኔ እወድሃለሁ፣ ግን ነገሮች ሲመሩኝ ጥዬ አልሄድም ማለት አይደለም። ያቡ በዚህ በትንሹም በትልቁም እንደዚህ አስበው ነው እንደዛ አይደለም። እንዴ ጊዜ ካልተሰጠኝ ፍቅር ካልተሰጠኝ ምን ሰራለሁ? እንደኔ ፍቅር የሚሰጥሽ አግኝተሽ ነው የት ታገኛለሽ? እሺ በደላላ አስፈልገሽ ነው በአፋልጉ ይለጥፈሽ እንትን ላይ ነው በፌስቡክ ትዳር አገናኞች ነው እንደኔ ታፍቃሪ ብታገኝ ነገሪ አቀልጅ። እኔ ሰሞኑን የተፈጠረ ያለው ነገር ካይምሮ ይበላኝ ነው። በቃ እሱም በቃ ይቅርታ። እኔም እኮ በጥፊ አጭሎሽ ነው የጣልሽ። ዝም ስላልኩሽ ነው ነገሪ። እንደዚህ አንቄ ነበር ማስጠፋሽ። እሱ በራስ ምክንያት አናደኸኝ ነው። በቃ እኔ ምንድነው አንስቶ ቢማያውቀውን እኮ ተደጋጋሚ ይችላል። አዎ በጣም ብዙ ጊዜ ቤተሰብም ተናግረውኛል። በጣም ሶሪ። በቃ እኔ ስናደድ በጣም ግልፍተኛ ነው የምሆነው። ማረገውን አላውቅም። በጣም ስበሳጭ ማንም ሰው የራሱ የሆነ ሪአክት የሚያደርግበት ነገር አለው ባህሪውን እና እኔ ደግሞ እንደዛ ነኝ። አቡ በቃ በጣም እናደዳለሁ፣ አግሬሲቭ ሆናለሁ። አይከብድም ሁለት ባለንትን እንደዛ ነኝ። ስናደድም እንደዛ ነኝ። ስሚ ሁለት ባለንትን አይኖርም ከአንድ ቤት አንድ ዝቅ ብሎ ከላላ ቤት አቤት ይባላል። ገብቶሻል? እኔም ተናዳጅና ምናምን እጄን ማነሳ ሁኑ፣ አንቺም እንደዛው ተጋደልን ማለት ነው። ያ እኔ ትክክል ባልሆነ ነገር ላይ ነው። ገብቶሃል አይደለ? በቃ ነገሮች የማይሆኑ መስሎኝ ከተሰማኝ በአንቺ ብቻ በኩል ነው። ትክክል አይደለም ማለት እኔ ጋርም ትክክል አይደለም ማለት አይደለም። ገባሽ? ምንም ትፈልጊው መጠጣት ምን ይምጣልሽ? ሲጀምር በደረቁ እያደረግሽ ነው። ኧረ በቃ ምንም አልጠጣም። ጥሩ ስሜት ላይ አይደለሁም። ዛሬ እራት በልተን ምን ብለን በስነ ስርዓት ለቤተሰብም ተመልሰናል ብለን እነሱ መመለሳችንን አንድ ላይ መሆናችንን የሚፈልጉትና ለእነሱም ፍቅራችንን አሳይተን ወደ ቀደመ ፍቅራችን እንድንመለስ እንጃ በዚህ ሁኔታ የሚሆን ይመስልሃል? በጣም ብዙ መሰናክሎች ሊያጋጥሙ ይችላሉ። ግን እነዛ መሰናክሎች እኛ በትዕግስት በፍቅር በመተሳሰብ ነው ልናሳልፋቸው የምንችለው። እነዛን ነገሮች እኛ አስተዳግል አድርገን እኛ እስካላሸነፍናቸው ድረስ ልንቀጥል አንችልም። የሆነች ነገር ተፈጠረ ተብሎ አምባጓሮ፣ የሆነች ነገር ተፈጠረ ተብሎ ዱላ ከመዘዝ አይ ከዚህ በኋላ ምናምን ከተባባልን አንቀጥልም። ማቻቻል ከሞከርን ያልፋል፣ ነገሮች ይስተካከላሉ በጊዜ ሂደት ብለን ማለፍ ከቻል እንቀጥላለን። ግን በዚህ አይነት ለትንሿም ነገር አምባጓሮ የምንፈጥር ከሆነ አይደለም የኛ ፍቅር ሀገር የሚበተናል። መቻቻል ግዴታ ነው። መቻቻል ብቻ ሳይሆን ነገሮችን ማቻቻልም መረዳዳት፣ አሁን ዋናው ነገር በቃ ምን አሰብክ ነው? ነገርማ ናፍቀሽኛል፣ በጣም ናፍቀሽኛል ከምልሽ በላይ
እሺ እሷን ደግሞ በቃ አይደለ ጋር ያለኝን ነገር ፈትቻለሁ። ካስፈለኳት ብቻ ትደውልልኛለች። የምትፈልገውን ነገር ላገዛት ይችላል። ብቻ ሰው ልጅ እኮ በገንዘብ ብቻ አይደለም የሚታገዘው፣ በሀሳብ በምክርም አብሮ በመሆን እንዴ የሆነ ጊዜ አይናፍቅሽም? ሰው ደውሎ እንዴት ነሽ ደህና ነሽ የሚልሽ ሰው ሁላ አይናፍቃል። ቤተሰብ የምሬን ነው። ደውላችሁ ክፍለ ሀገር የምታወሩት ሰው ምናምን የለ ቤተሰብ ጋር ምናምን ወይ ደግሞ ውጭ ሀገር ካላችሁ አገር ቤት ደውላችሁ ምናምን የምታወሩት ደህና ነህ እንዴት ነህ ብሎ የሚጠይቃችሁ ሰው እኮ ይናፍቃል። ገንዘብ የፈለጋችሁት ቤት ሄዳችሁ መብላት፣ መጠጣት፣ መዝናናት ትችላላችሁ። ግን የሆነ ሰዓት ሰው ይርባችኋል፣ ሰው ትፈልጋላችሁ። ያንን ነገር ነው እኔም ለሱ ያልኳት። እንተሻል ሰው ሊያስፈልጋት ይችላል። የሆነ ደህና ነሽ እንዴት ነሽ ሚላት ያስብላት የሚጨነቅላት ሰው በሆነ ነገር ሊያግዛት ከጎኗ ሊሆንላት የሚችል ሰው ያስፈልጋል። ይኸውልህ ያብ እኔ ስለናንተ ምንም ማውቀው ነገር የለም። አሁን ላይ ነው ታሪኩ ላይ የገባሁት። ግን ደግሞ እሷ በአንተ ምክንያት ነው የተጎዳችው አይደለ? አንተ ጉዳቷ ከሆንክ ደግሞ እሷን ልታክም አትችልም። እንዴት ነው ሰው አንድ ሰው የጎዳውን ሰው ሊያክም የሚችለው? ላከም እኔም ኮግራስ ለታላ አብራችሁ በተገናኛችሁ ቁጥር ምን ባላችሁ ቁጥር አይዶን ነው በቃ እኔም ግራ ስለገባኝ ነው። ልክ ነሽ፣ በቃ ልክ ነሽ፣ አልተሳሳትሽም። ለዛ ነው እኔ በየትኛውም ዳይሜንሽን ካለፈው ህይወቴ አሁን ላይ ያለውን ህይወት ነው የምመርጠው። ወይም ደግሞ ይመታዋል በልጦብኝ አይደለም ያ በልጦብኝ እኮ አይደለም። ለምንድን ነው የማትረጂኝ? ግን እንደዛ ሆነ አያዩዋት ዝም ማለት አልቻልኩም። እኔ እኮ ዞር በልልኝ አንተ ነህ እንደዚህ ያደረከኝ አልፈልግም ሂድልኝ ላይ አልፈልግም ትለኝ እኮ ድርሻለሁ። ግን ሰው የሚያስፈልጋት መስሎ ስለታየኝ በሆነ ያክል ነገር ላገዛት የምችለው ነገር ካለ ከጎኗ ለመቆም ነው እንጂ እኔም እኮ አለ አይደለ ሌላ ነገር እንትን ብዬ አይደለም። ለሷ ልትረዳት የምትችለው በአንድ ነገር ነው። በቃ አብረሃት ስትሆን ነው። ምክንያቱም ትወድሃለች። ገብቶሃል አይደለ? አብረሃት ስትሆን ብቻ ነው ልታድናት የምትችለው። ከዚህ ውጪ እሷን ከመጉዳት ውጪ ያገኘሃት የድሮን ነገር እያስታወስካት የሷን ህይወት ከመበጥበጥ ውጪ ምንም ልታተርፈው ነገር ነው። እኔ ካንቺ ውጪ ሌላ ሰው ጭራሽ ላስብም ላይ ማችል ይሄን ቃል ገባናቅም። ዛሬ በትንሽ ነገር ገብተን ነው ነገ የሆነ ነገር ቢፈጠር እንዴት ነው አንድ ልምታረገው? ይብቻል ሞላውል አይነት ሰው አይደለም። ያቋም ሰው ነው። እየወላወልኩም አይደለም እዚህ ጋር አንቺን እየደለልኩ ወይ እየሸመገልኩሽም አይደለም። በቃ በጣም ነው የምወድሽ ማፈቅርሽ። ይሄን ደጋግሜ እነግርሻለሁ ለብዙ ጊዜ። እኔና አንቺ ነገር ደግሞ እዚህ ጋር እንዲቋጭ አይደለም ፈልገው ደህና ደረጃ ደህና ለቁም ነገር እንድንደርስ ፈልጋለሁ። ምክንያቱም ያለሽን ማንነትሽን ፐርሰናሊቲሽን ያለሽን ኳሊቲሽን ወደልሻለሁ። ከሷ ጋር የነበረኝ ነገር ነበር ግን ተቋርጧል። በቃ ልመልሰው አልችልም። የሆነ ያክል ጊዜ ረጅም ጊዜ ወስዷል ተቋርጦ። ከዛ በኋላ ሌላ ህይወት ጀምራለሁ። ከዛ በኋላ አንቺ ያለሽ ከተመልሽ እንደገና ወደኋላ የዛሬ 2-3 አመት ልመለስ አልችልም። ከነዛ ማድረግም አልችልም። ሜቢ እዛ ታይም ላይ የነበረው አብስራ ሌላ ነው፣ አሁን ላይ ያለው አብስራ ሌላ ነው። ስለዛ በሙሉ ልብሽ እንድታዳምጪኝ እፈልጋለሁ። በጣም አፈቅርሻለሁ፣ በጣም እወድሻለሁ። እኔ ካንቺ ውጪ ሌላ ሰው አላስብም። ካንቺ ውጪ ሌላ ሰው የለኝም። ሁሌ በፍቅር ነው አብሮነት ብንመጣ በጣም ደስ ይለኛል። እኔ የምፈልገው እሱ ነው። አንቺ ጋር በፍቅር በመዋደድ አንድ ላይ ሆነን እየተሳሰብን እንድንመጣ ነው የምፈልገው። ከዛ ውጪ በምን አይነት ነገር ካንቺ ጋር መምጣት አልፈልግም። እዚህ በኋላም ጸብ ውስጥ ጭቅጭቅ ውስጥ ሁላ መግባት አልፈልግም። አንደኛም አካውንታችን ሁላ የተመታው ጸብ ውስጥ ስለገባን ሁላ ይመስለኛል። እኛ በፍቅር ስንመጣ ነው ሰዎች የሚወዱን። በጣም ብዙ ሺህ ነው የሚታየው። 100 ሺህ ሁላ የታየ ቪዲዮ አለን አይደል? በቃ እኛ ፍቅር ነው የሚያምርበት። እኔም ወዶም እሱ ነው የሚያዝናናኝም ደስ የሚለኝ። በሳምንት አንድ ቪዲዮ ብለቅ ራሱ በቃ በፍቅር ምን መጣው ነገር ደስ ይለኛል። ምክንያቱም የሰዎች ሪአክሽን አለ፣ ቤተሰብ የሚሰጡት ኮሜንት ደስ ይላል። እሱ ነገር ነው የሚናፍቀው። እኔም በጣም እወድሻለሁ። ጓጉቼ ላገኝሽ ነው የምፈልገው። ለጸብ ላገኝሽ አልፈልግም። ወር ልቆጣሽ ልሰድብሽ ላገኝሽ አልፈልግም። በቃ ሳገኝሽ ደስ ብሎኝ ከዛ ደግሞ ደስ የሚል ጊዜ እያሳለፍን ከሆነ ሪከርድ አድርገን ለቤተሰብ እንድናስተላልፍላቸው ነው የምፈልገው። ከዛ ውጪ ጸብ ውስጥ ግርግር ውስጥ መግባት አልፈልግም። ትወጂኛለሽ? ነው ሰሞኑን ፍቅርሽ ቀነሰብሽ? ምን ያክል ቀነሰብሽ? ምን ያክል ጨመረ ነው የሚባለው? ኧረ ቀናሽ። በዚህ አጋጣሚ እንደተቀለስ ትንጨረጨሪስ ትከኛየሽ ስታብጂ እንዴ እንደዛ ነሽ እንዴ? አራስ ነብር እኮ ነው እንሽባት። ይቅርታ አድርጉልኝ፣ እኔ ታዝቤያለሁ። የተገለገልሽ እኮ እንደዛ ካልተማታው ብለሽ እኔ ነገርኩህ። እኔ ለምወደው ነገር እስከ ጥግ ሄዳለሁ። ያ ግን በዛው ልክ ልቤ ካዘነና ብቻ አይደለም። እቺ እኮ ቅናት ነች እኮ ጨረረሽ እኮ እንዴ ታይቀናል። ቆይ
አይደለ እንደዚህ እንደሆነ ማገከው ደጋግሜ ያኔ ፕራንክ ሳደርግሽ ገብቶሻል። አልጋው ላይ እንደዛ ስትዘይ ሳይ በጣም ነበር ድክም ያልኩት። ቤተሰብ በጣም ዘና ያሉበት ፕራንክ ነበር ያኔ እና በቃ ጀስት ያኔ ትንሽ ቀለል ይል ነበር። ያላስት ግን እንደዛ ስትገለገይ ሳይሽ ግን በፈጣሪ ስማል ጭራሽ እንደዚህ ይሆናል ብዬ አላሰብኩም። በቃ ኖርማሊ አውርቻችሁ መልሳለሁ ብዬ ነበር፣ ግን በቃ አልቻልኩም። ያ በቃ ስንታዩ እንኳን በቃ ማይባሉ አማርኞችን ነው የተባባላችሁት ምናምን አስፈላጊ አልነበረም። ብቻ ግን ያንቺን መቅናትም ደግሞ በዚህ አይቼበታለሁ እና ይቀጥላል ማለት ነው። የባለፈው አይነት ፕራንክ ምናምን ይቀጥላል። የምሬን ሳሳብድሽ ወደ ሳንጨረጭርሽ ነው ዋታው በእኔ ቢሳል ማስቀናት ይቅርብሽ። እኔ ገድዬሽ ከዛ በኋላ ፕራንክ ነው ብትይ ምን ይጠቅምሻል? እኔ ቀናለሁ። በቃ ተናገርኩኝ። አንቺ ግን ቀናለሁ። በቃ ያላየሁሽም ነበር። በጣም ነው የምቀናው ነው ከባሰ فعل التبل كبالة بيسا نحيات ملفتنا يا وليدا أبو خاوني تبش عملا بسيسو كان بلا يغون مني قادي يشتزا بوالا تنسبش يونا ريسا فرقش مالتنا أبوراش فرانك نو بتي مسلم ما يتاكمش يقربش ماسكنات نام يعني تقريسيون يتشالك نو أني ما من تارقين يالش نو بتناكشي نو قفابيل እሺ ስማና ይየበት እኮ አጂስ ከኝ ግን ደስተላልሽ ነው ያበድሽ እኔ ራሱ ካዩት በኋላ ካለፈ በኋላ በጣም ነው ራሴ ታዘብኩኝና እውነት አፈርኩ ራሴ አፈርኩ በጣም ደስ ብሎኛል። እንደዛ ሰቶኝ ስላየሁሽ ብቻ ሳይሆን በቃ ብቻ በጣም ደስ ብሎኛል እና በጣም ወድሻለሁ። ከዚህ በኋላ ስትይኝ ግን መስማት እፈልጋለሁ። አፈቅራለሁ። በጣም ነው የማፈቅረው በጣም ነው የማፈቅረው። ነገራቸው እሺ ለቤተሰብ በጣም ነው የማፈቅረው። ምን ያክል ምንም መለኪያ የለኝም። እውነት ገና በሱ የመጣ ትሞታታለች እንጂ አለቃት። ኧረ እገላታለሁ። በቃ ባህሪን ልመዱት። አዎ ነው ደህና ነህ? ደህና ነኝ። በቃ ደህና ነኝ። ትንሽ እኔ እንዳይደብረኝ ነው አይደል? በጣም አሞኛል። ደህና ነኝ። ወንድ ልጅ ከዚህ በላይ እኮ ስንት ነገር ያጋጥመዋል አይደል እንዴ? አሁን ሌላ ነገርና አግኝቶክ ቢሆን ሲያቡ ኧረ በጭራሽ ደህና አታስቢ እሺ። ከዚህ በላይ ደግሞ ደህና ሆናለሁ። አንቺ ካለሽ ደግሞ በጣም ደህና ሆናለሁ። እሺ እኔ ሁሌ በፍቅር ብንመጣ ደስ ይለኛል። ሁሌ ባንጨቃጨቅ እንደዚህ ባልሆንብህ ደስ ይለኛል። እና ላስቀየምኩክ ነገር በጣም ይቅርታ። ልዩንም በጣም ተናግሬያታለሁ። በጣም ይቅርታ። በቃ ነገሮችን አይደል የተናደደ ሰው ብዙ ነገር ይላል። ከዛ በኋላ ነው የሚታወቀኝና ቤተሰብ እናንተንም በጣም ይቅርታ አስቀይሜያችኋለሁ። ልዩን በጣም ይቅርታ አድርጊልኝ። በጣም ብዙ ተናግሬሻለሁ፣ አስከፍቼሻለሁ። እና ያው የተናደደ ሰው ያው ብዙ ነገር እንትን ይላልና በጣም ይቅርታ። እናንተንም ቤተሰቦቼን በጣም ይቅርታ ማለት እፈልጋለሁ። እና በቃ ቪዲዮአችንን ሰብስክራይብ አድርጉ፣ አበረታቱ። ባሪፍ ነገር ደግሞ እንደሚመጣ ተስፋ አደርጋለሁ። መልካም